ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሰላም የተወደዳችሁ እንዴት አድራችኋል? የፉትቦል ካፌ ዝግጅታችን አሁን ጀምሯል። እስከ 4:30 አብረናችሁ እንቆያለን። እንደተለመደው የተለያዩ ርዕሰ ጉዳዮችን እናነሳለን። ትላንትና ስለ ዴሞክራቲክ ሪፐብሊክ ኮንጎ ለዓለም ዋንጫ ለማለፍ መቃረብ ተጨማሪ ጨዋታዎች ይጠብቋታል። በሚቀጥለው መጋቢት የሚደረጉ ሌሎች አህጉራት ውስጥ ያሉ ብሔራዊ ቡድኖችን ያካተቱ ጨዋታዎች ይደረጋሉ። ግን አንድ ታሪክ ብናነሳ ጥሩ መስሎኛል። ዛሬ 1974 ላይ ለመጀመሪያ ጊዜ ከሰሃራ በታች ያለ የአፍሪካ ብሔራዊ ቡድን በዓለም ዋንጫ ተሳትፎ ነበር። ግን ያ በአፍሪካ እግር ኳስ ውስጥ ለረጅም ጊዜ የቆየ የተዛባ አመለካከት እንዲኖር ያደረገ የኮንጎ ብሔራዊ ቡድን 3 ጨዋታዎች አድርጎ ያኔ ዛየር ትባል ነበር። 3ቱንም ጨዋታዎች ተሸንፎ 14 ጎሎች ተቆጥረውበት ምንም ጎል ሳያስቆጠር ቼኮስሎቫኪያ መሰለኝ 9-0 ተሸንፎ ጭምር ነው ከውድድር ውጭ የነበረው። ግን ያ ታሪክ ብዙ ሊብራሩ የሚገባቸው ነጥቦች ያሉበት ነው። በተለይ ከብራዚል ጋር የተደረገው ጨዋታ ላይ የተፈጠረው ነገር ከቅጣት ምቱ በፊት አንድ የኮንጎ ተጫዋች ተንደርድሮ ኳሱን የመምታቱ ነገር ብራዚል የቅጣት ምት አግኝታ ማለት ነው። ስለዚህ ከዛ ጋር የተያያዙ አንዳንድ ታሪኮችን እናነሳለን። ከዚህ ባሻገር የኪሊያን ምባፔና የፓሪስ ሳን ጀርማ መካሰስ አሁንም ከሮ ቀጥሏል። ተጫዋቹ ከክለቡ ያልተከፈለኝ ደሞዝ ጥቅም የአገልግሎት ክፍያ የሚባለው አይነት እንደዛ አይነት ወደ 260 ሚሊዮን ዩሮ ገደማ ይጠይቃል። ፍርድ ቤት የደረሰ ነው። በፓሪስ የትሪቢዩናል ኮርት በሚባለው መታየት ጀምሯል። ፓሪስ ሳን ጀርማ ደግሞ የማይመስል እንኳ ቢሆን ነገር ግን ወደ 400 ሚሊዮን ዩሮ ተጫዋቹ አሳጥቶኛል አዲስ ውል ባለመፈረሙ ወይም ደግሞ አዲስ ውል ላለመፈረም ከወሰነ በኋላ የዝውውር ጥያቄ ቀርቦ ያንን የዝውውር ጥያቄ ውድቅ በማድረጉ ምክንያት ከ400 ሚሊዮን ዩሮ በላይ አጥቻለሁ የሚል ተጫዋቹ ያንን እንዲከፍል የሚጠይቅ ክስ አቅርቧል። ስለዚህ በሁለቱ መካከል የፓሪስ ሳን ጀርማን በል ነበር ከክለቡ የምንጊዜም ታላላቅ ተጫዋቾች መካከል አንዱ መሆኑ ግልጽ ነው። የፓሪስ ሳን ጀርማን የምንጊዜም ከፍተኛ ጎል አስቆጣሪ ነው። ለፓሪስ ሳን ጀርማን የተጫወተ ፓሪሳዊ ልጅ ነው። ቢሆንም ግን ጉዳዩ በቀላሉ እልባት የሚያገኝ አልመሰለም። ስለዚህ ሌላ የምናነሳው ጉዳይ የኪሊያን ምባፔንና የፓሪስ ሳን ጀርማን ጉዳይ ይሆናል። በዚህ ሳምንት ባርሰሎና ከአትሌቲክ ክሉብ ደ ቢልባኦ ወይም ከአትሌቲክ ቢልባኦ ጋር ጨዋታውን ያደርጋል። ከ2 ዓመት በኋላ ወደ ካምፕ ናው ይመለሳል። ገና 105,000 ተመልካች ማስተናገድ በሚችልበት አቅም ላይ አልደረሰም። ነገር ግን 45,000 ተመልካቾችን አስተናግዶ የፊታችን የሳምንቱ መጨረሻ ላይ በሚደረግ ጨዋታ ለመጀመሪያ ጊዜ ባርሳ ብዙ ታሪክ ወደ ተሰራበት ታላላቅ ተጫዋቾች ወዳየንበት እንደገና ዘምኖ እየተሰራ ወዳለው ስቴዲየም ይመለሳል ማለት ነው። ለባርሰሎና ካዝና በተለይ ግን ደግሞ ከሞንቲክ የባርሰሎና መጓዝ በኋላ አንዳንድ ትልልቅ ፐርፎርማንሶች ነበሯቸው። የኤል ክላሲኮ ድሎች፣ አንዳንድ ውብ የቻምፒየንስ ሊግ ምሽቶች። ግን ባርሳ ሲባል ካምፕ ናውን የምናስበው። ስለዚህ ወደዛ ይመለሳል። ምን ማለት ነው የሚለውንም ጥቂት እንዲሁ እናነሳለን ማለት ነው። አብራችሁን ስለምትቆዩ እጅግ እናመሰግናለን። አጋሮች አሉን። የአጋሮቻችንን መልእክቶች እንሰማና ከዚያ በኋላ ዛሬ እናነሳቸዋለን ብለን ወደ አሰብናቸው ጉዳዮች ደግሞ እንተላለፋለን ማለት ነው። አብራችሁን ቆዩ። በፌስቡክ ገጻችን ላይ ኮመንቶችን አኑሩ። ደግሞ የዩቲዩብ ቻናልም አለን። ስለዚህ በዩቲዩብ ቻናል ደግሞ በቀጥታ በሬዲዮ ይሄንን ፕሮግራም አድመጥ ያልቻላችሁ አድማጮቻችን በዚያ ልታገኙ ትችላላችሁ። ስለዚህ እንደተለመደው በዚህ አልጎሪዝም መር ዓለም ላይ ላይክ፣ ሼር እና መመልከት ይጠቅመናል ማለት ነው። ስለዚህ ያንንም እንድታደርጉ እንጋብዛችኋለን። አብራችሁን ቆዩ። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌ ነው።
የኮንጎን ብሔራዊ ቡድን ጉዳይ እንመልከት። እንግዲህ ከትናንትና በስቲያ ነበረ የናይጄሪያ ብሔራዊ ቡድንን በመለያ ምቶች በማሸነፍ እንግዲህ ለዓለም ዋንጫ የበለጠ የቀረበችበትን ውጤት ማስመዝገብ የቻለችው። ይህንን ጉዳይ እናንሳ። ግን በአፍሪካ ያሉ የሀገራት መሪዎች አንዳንድ አስገራሚ ውሳኔዎችን በእግር ኳሱ ላይ ይሰጣሉ አይደለ? እግር ኳስ ሁልጊዜም ከእንደዚህ ነገሮች ንጹህ መሆን አለበት የሚሉ አስተያየቶች ይሰጣሉ። ነገር ግን ከ3-0 በላይ ከተሸነፋችሁ በነፍሳችሁ ፈርዳችኋል የሚል ትልቅ ማስፈራሪያ የሚመስል አይነት አስተያየት አለና ይህንን ጉዳይ እናንሳ። ምክንያቱም በኮንጎ ብሔራዊ ቡድን በኩል ይሄም ከዚህ በፊት ሲሰጡ የነበሩት በተለይ ደግሞ በመንግስታቸው በኩል ሲሰጡት የነበሩት አስተያየቶች እንደዚሁ አስገራሚ ነበሩ። ልክ ነው። የኮንጎ ብሔራዊ ቡድን በቀናት ልዩነት ውስጥ ትላንትና ስናነሳ እንደነበረው የካሜሮን ብሔራዊ ቡድንና የናይጄሪያ ብሔራዊ ቡድንን ከዓለም ዋንጫ በማስቀረት ወደ ዓለም ዋንጫ ለመሳተፍ በጣም በጥሩ ሁኔታ ላይ ነው ያለው። ከሆነላቸው ከ1974 በኋላ ለመጀመሪያ ጊዜ ያኔ ዛየር ተብላ ትጠራ በነበረችበት ጊዜ ሞቡቱ ሴሴ ሴኮ የሀገሪቱ መሪ በነበሩ ጊዜ ነው ለመጨረሻ ጊዜ በዓለም ዋንጫ የተሳተፈችው። ከዛ ከ1974 የዓለም ዋንጫ በፊት 2 ጊዜ የአፍሪካ ዋንጫ ያሸነፈ በወቅቱ ትልቁ የአፍሪካ የእግር ኳስ ኃይል የነበረ እና ከዚያ በኋላ ግን ምንም የአፍሪካ ዋንጫ ያላሸነፈ በተለያዩ ጊዜያት ጥሩ ቡድኖች የነበሩበት ጊዜ ነበር፣ የኮንጎ ቡድኖች፣ የዲአርሲ ቡድኖች። ነገር ግን በኮንጎ የእግር ኳስ ጤንነትም ላይ ትልቅ የጥፋት ነጥብ ተደርጎ ሊቆጠር የሚችል ነው። ያኔ ደግሞ ሲሳተፉ 1974 ላይ በጀርመን በተደረገው የዓለም ዋንጫ ከሰሃራ በታች ካሉ የአፍሪካ ሀገራት የመጀመሪያው በዓለም ዋንጫ ላይ የተሳተፈ ነው። ምሳ ከዛ በፊት 2 የአፍሪካ ብሔራዊ ቡድኖች ብቻ ናቸው በዓለም ዋንጫ ተሳትፈው የሚያውቁት። በሁለተኛው የዓለም ዋንጫ በ1934 የግብጽ ብሔራዊ ቡድን ግብጽ አስቀድማ ከአፍሪካ ሀገራት ነጻ ከወጡት ሀገራት መካከል አንደኛዋ ስለነበረች እና ነጻ ሀገር ስለነበረች በዓለም ዋንጫው ላይ ተሳትፋለች። ግን አንድ ጨዋታ ካደረገች በኋላ ነው ከውድድር ውጪ የሆነችው። በኋላ በ1968 መሰለኝ የሞሮኮ ብሔራዊ ቡድን ደግሞ ሁለተኛው የዓለም ዋንጫ ላይ የተሳተፈ የአፍሪካዊ ብሔራዊ ቡድን ነበር። ግን ሁለቱም የሰሜን አፍሪካ ብሔራዊ ቡድኖች ናቸው። ከሰሃራ በታች ያለ የአፍሪካ ብሔራዊ ቡድን በዓለም ዋንጫ ላይ ተሳትፎ አያውቅም። በእርግጥ ሞሮኮ በዛ ውድድር ላይ ጀርመንን 1966 ማለት ነው 68 ሳይሆን ወይም 1970 ሊሆን ይችላል። ግን 1968 የአውሮፓ ዋንጫ ስለነበር ማለት ነው። በዓለም ዋንጫና በአውሮፓ ዋንጫ በተለያዩ አመታት ስለሆነ የሚደረገው እና የሞሮኮ ብሔራዊ ቡድን ነበር ሌላ የተሳተፈው። ብዙ ጊዜ ለምሳሌ አልጄሪያ የፈረንሳይ ቀኝ ተገዢ ስለነበረች እና ሌሎቹም ደግሞ ከአውሮፓ ጋር ባላቸው ግንኙነት የተነሳ ደህና ቡድን የሚሰሩትና ጥሩ ተጫዋቾች ያሏቸው ለምሳሌ ብዙ አልጄሪያን ተጫዋቾች በፈረንሳይ በሊገ ይጫወቱ ስለነበር ነው ተብሎ ከሳራ በታች ያሉት የአፍሪካ ሀገራት ግን አንደኛ ብዙዎቹ በ1960 ነው ነጻነታቸውን ያገኙት። የአፍሪካ የነጻነት ዓመት ይባላል 1960። ስለዚህ የዓለም ዋንጫ ስንት ኤዲሽን ነበረው ማለት ነው? 1930፣ 1934፣ 1938 ከዛ የዓለም ዋንጫ መጣና አቋረጠው። ግን 50፣ 54፣ 58፣ 62 እያለ ነው የቀጠለው። በነዛ ጊዜያት ሁሉ የዓለም ዋንጫ የመጀመሪያዎቹ 5-6 ኤዲሽኖች በሚደረጉበት ጊዜ ብዙዎቹ የአፍሪካ ሀገራት በአውሮፓውያን በቀኝ ይገዙ የነበረበት ጊዜ ነው። ስለዚህ በዓለም ዋንጫው ላይ ለመሳተፍ እድል አልነበራቸውም በዚያ ጊዜ ነጻ ሀገራት ስላልነበሩ። ሁለተኛ ግን ነጻነታቸውን ማግኘት ከጀመሩ በኋላ ጭምር የፊፋ ወደ ዓለም ዋንጫው ለማለፍ የነበረ የማጣሪያ ሂደት ደግሞ የአፍሪካ ብሔራዊ ቡድኖችን የሚበድል ነበር። ለምሳሌ የተረጋገጠ ኮታ አልነበራትም አፍሪካ። የማጣሪያ ጨዋታ ውስጥ የሚሳተፉ የአፍሪካውያን ብሔራዊ ቡድኖች ነበሩ። ነገር ግን እንደምታደርጊው እርስ በርስ ትጫወቻ ያለሽ በአህጉሪቱ ውስጥ። ከዚያ በኋላ ከእስያ ቡድን ጋር ትጫወቻ ያለሽ። ያንን ቡድን ሆኖልሽ ካለፍሽ በዩኤፋ በአውሮፓ ደካማ ከሚባል ብሔራዊ ቡድን ጋር ትጫወቻ ያለሽ። ስለዚህ ከተለያዩ 3 አህጉራት ጋር ማለት ከአፍሪካን ጨምሮ ማለት ነው እንዲህ አይነት የማጣሪያ ሂደት ውስጥ ማለፍ ነበረባቸው። ስለዚህ ለአፍሪካውያን ወደ ዓለም ዋንጫ ማለፍ በእነዚህ ምክንያቶች እና በሌሎችም ምክንያቶች በጣም አስቸጋሪ ስለነበር እና ነጻ የወጡት ሀገራት ደግሞ ገና የቀኝ ግዛት ጠባሳ የነበረባቸው ከዛ ለመዳን ገና ዳዴ የሚሉበት እና ከእግር ኳስ የበለጠ ፕራዮሪቲ የሚሰጧቸው ብዙ ነጥቦች ስለነበሯቸው አንዳንዶቹ የማጣሪያው ሂደት ኢፍትሐዊ በመሆኑ ምክንያትም ግን ደግሞ ሀገራቱ በዛ የታሪካቸው ነጥብ ላይ በነበሩበት ሁኔታም የተነሳ እግር ኳስን ቸል የሚሉ ውድድሮችን ቦይኮት የሚያደርጉ ከዓለም ዋንጫ የማጣሪያ ጨዋታዎች የሚቀሩ ነበሩ። ግን ያኔ አንድ ብራዚላዊ ሰው የፊፋ ፕሬዚደንት ሆነው ተመረጡ። ዦአው ሃቨላንጅ ይባላሉ። ዦአው ሃቨላንጅ
ካምፔን በሚያደርጉበት ጊዜ ወይም ለፊፋ የምረጡኝ ቀስቀሳ በሚያደርጉበት ጊዜ በነገራችን ላይ ፊፋ ከተባበሩት መንግስታት ድርጅትም የተባበሩት መንግስታት ድርጅት ደግሞ የወረሰው የሚባለው ሊግ ኦፍ ኔሽንስ የሚባለውንም ከሁለቱም የሚቀድም ነው እና ከዛ በፊት የነበረውን እግር ኳስ ህግ ማውጣትን ጨምሮ የእንግሊዝ ኤፍኤ ነበር ይመራ የነበረው። በኋላ ነው ፊፋ እያሸነፈው የመጣው እንጂ ያው እንግሊዝ እግር ኳስ ፈጣሪ ሀገርም ስለሆነች የውድድሩ የስፖርቱ የበላይነት ነበራት። በኋላ ፊፋ በጣም ዲሞክራሲያዊ የሆነ ልበለው የዋን ካንትሪ ዋን ቮት የሚባል የአንድ የእንግሊዝን በጣም መስመር ያለፈ የበላይነት የሚያስቀር አካሄድ ጀመረ። ስለዚህ የፊፋ ፕሬዝዳንት ሆኖ ለመመረጥ የእያንዳንዱን የፊፋ አባል ሀገር የሆነ ሰው ድምጽ ማግኘት አለበት፣ የሆነ ሀገር ውክልና ድምጽ ማግኘት አለበት። ዦአው ሃቨላንጅ የአፍሪካን ድምጽ ለማግኘት ስለፈለጉ አንድ ያደረጉት ነገር የአፍሪካ ብሔራዊ ቡድኖች የተረጋገጠ ተሳታፊ ይኖራቸዋል። ወደ እስያም ወደ አውሮፓም ሄደው ከሌሎች ብሔራዊ ቡድኖች ጋር መጫወት ሳይጠበቅባቸው በዚሁ በአህጉሪቱ የሚጠናቀቅ በአህጉሪቱ የሚደረጉ የማጣሪያ ጨዋታዎችን የሚያሸንፍ ቢያንስ አንድ ተወካይ ጋራንቲድ ፓርቲሲፐንት የሚባል ይኖራችኋል። እንዲያውም ከመረጣችሁኝማ የሀገሬ ልጅ ፔሌን ከሳንቶስ ጋር መጥቶ አፍሪካ ውስጥ እንዲጫወቱ ሁሉ አደርጋለሁ አሉ እና በእውነቱ ሁለቱንም ቃል ደግሞ ጠብቀዋል። ፔሌና ሳንቶስ ወደ አፍሪካ መጥተው ተጫውተዋል እና እሳቸው እንዳሉትም አንድ ጋራንቲድ የሆነ የተረጋገጠ በዓለም ዋንጫ የሚሳተፍ የአፍሪካ ብሔራዊ ቡድን እንዲኖር አድርገዋል። ይህንን ዦአው ሃቨላንጅ ነው ያደረጉት። ረጅም ጊዜ ጆሴፍ ሴፕ ብላተር እስኪተኳቸው ድረስ የፊፋ ፕሬዝዳንት የሆኑ በበጎም በመጥፎም የሚነሱ ማራዶና የሚጠላቸው እኔ ፌድሪን አልተጠቀምኩም እሱ እኔ አርጀንቲናዊ ስለሆንኩ እሱ ብራዚላዊ ስለሆነ በድሎኝ ነው ምናምን ብሎ ዦአው ሃቨላንጅ ላይ ብዙ ትችት ያቀርባል። ምናልባት በሱ ስለሚጠለጠሉ ስማቸው የበለጠ የሚታወስ ይመስለኛል። ግን ከብላተር በፊት የነበሩ ለ30 ዓመት ገደማ ፊፋን በፕሬዝደንትነት የመሩ ናቸው ዦአው ሃቨላንጅ እና እሳቸው ናቸው ለአፍሪካ የመጀመሪያውን የመሳተፍ ጋራንቲ የሰጡት። ስለዚህ ዴሞክራቲክ ሪፐብሊክ ኮንጎ ያኔ በሞቡቱ ሴሴ ሴኮ የራስ ፍቃድ ዛየር ተብላ የተጠራች ሀገር ለመጀመሪያ ጊዜ ለዓለም ዋንጫ የተሳተፈች የሰብሳሃራን አፍሪካ ብሔራዊ ቡድን ሆነች ማለት ነው እና ከዛ በኋላ እኔ አንድ ዮናስ አዘዘ ነው መጀመሪያ የነገረኝ ይህንን ታሪክ የሆነ ቪዲዮ አሳየኝ እና በጣም የሚያሳዝን ቪዲዮ ነው። የአንድ የ1974ቱ የዓለም ዋንጫ እየተደረገ በዛየር እና በብራዚል መሀል የምድቡ 3ኛ ጨዋታ ነው። ብራዚል 3-0 የግድ ማሸነፍ ነበረባት። የመጀመሪያዎቹ 2 ጨዋታዎች 0-0 አጠናቃ ስለነበር በዚያ ምድብ የነበሩትን ቼኮስሎቫኪያን እና ስኮትላንድን በጎል ልዩነት ለመብለጥ ቢያንስ 3 ጎል ማስቆጠር ነበረባት እና 3ኛው ጨዋታ የተደረገው ከዛየር ጋር ነው። ዛየር ከዛ በፊት የነበሩትን 2 ጨዋታዎች በድምር 11-0 ተሸንፋለች። የመጀመሪያውን ጨዋታ በስኮትላንድ፣ ሁለተኛውን ጨዋታ ብዙ ታሪክ ያለው ጨዋታ ነው። የቼኮስሎቫኪያው ጨዋታ በዓለም ዋንጫ ታሪክ በከፍተኛ ውጤት የተሸነፈ ብሔራዊ ቡድን ነው ያ የዛየር ብሔራዊ ቡድን። 3ኛው ጨዋታ ሲደረግ ግን ይሄ ሙዌፑ ኢሉንጋ የሚባለው ተጫዋች ሬቬሊኖ ነው መሰለኝ ቅጣት ምቱን ሊመታ የነበረው በብራዚል ብሔራዊ ቡድን በኩል። አርቢትሩ ፊሽካውን ከመንፋታቸው በፊት እንግዲህ የብራዚሉ ተጫዋች ቅጣት ምቱን ሊመታ ነው። የዛየር ተጫዋቾች የመከላከል አጥራቸውን ሰርተዋል። ግን አርቢትሩ ፊሽካ ከመምታታቸው በፊት ተንደርድሮ ሄደና ኳሷን መታት እና በጣም የሚገርም ነገር ነው። በሌላ ጨዋታ ልታዩት ሲም እንደዛ ያለ ነገር ቅጣት ምት ከመመታቱ በፊት አንድ ተጫዋች ሊንደረደር ይችላል። አርቢትሩ ከለኩት ሜትር ቀረብ ሊል ይችላል እንደዚህ። ስለዚህ አርቢትሩ ቦታውን በድጋሚ አስይዘው ወይ አስጠንቅቀው ወይ በካርድ ገስጸው እንደገና መስመር ያበጁለታል። ግን አይደለም፣ ኢሉንጋ ቀጥታ ሄዶ ተንደርድሮ ነው ኳሱን የመታው እና በኃይለኛ ፍርሃት የተያዘ ሰው እንደሆነ ማየት ይቻላል። እሱም በኋላ ተናግሯል ስለዛ ነገር ሲናገር። ምክንያቱም በቼኮስሎቫኪያ 9-0 ከተሸነፉ በኋላ የሞቡቱ ሴሴ ሴኮ መዋረድ ነው ብሎ ነው የሀገሪቱ የጊዜው መሪ የወሰደው ነገሩን። ስለዚህ ከብራዚል ጋር በሚደረግ ጨዋታ 3-0 ከ3-0 በላይ የምትሸነፉ ከሆነ እንግዲህ ብራዚል የወቅቱ የዓለም ሻምፒዮን ያልነበሩ አንዳንድ ተጫዋቾች ነበሩ። ቶሽታው አልነበረም፣ ፔሌ አልነበረም፣ ክሎዶልዳው አልነበረም። ግን በጣም ትልቅ ብሔራዊ ቡድን ነው፣ ዲፌንዲንግ ሻምፒዮን። ያንንም የዓለም ዋንጫ ለማሸነፍ ከፍ ያለ ግምት ተሰጥቶት ወደ ጀርመን የተጓዘ ብሔራዊ ቡድን ነው። ስለዚህ እንደ ቼኮስሎቫኪያ 9-0 የምትሸነፉ ከሆነ ሰዎች የዛቻዎቹ መጠን ብዙ ያደርጓቸዋል። አንዳንዶቹ በጭራሽ ወደ ሀገር አትመለሱም ነው የተባሉት
አንዳንዶቹ ደግሞ በነፍሳችሁ ፈርዳቸዋል፣ የግድያ ዛቻም ደርሶባቸዋል ነው የተባለ እና ብዙ አይነት ዛቻን የደረሰባቸው ያኔ የዲአርሲ አሁን ዲአርሲ የምትባለው ያኔ የዛየር ብሔራዊ ቡድን ተጫዋቾች እና ያንን ጨዋታ መጨረሻ ላይ ግን 3-0 ብቻ ተሸነፉና ወደ ሀገራቸው እንዲገቡ ተፈቀደላቸው። ምንም እንኳ ከአውሮፕላን ማረፊያ አንድም ሰው እንዳይቀበላቸው በሚሊተሪ አውቶቡስ ተጉዘው ወደ ሞቡቱ ሴሴ ሴኮ ቤተ መንግስት ነው ሄዱት እና ከዛ በኋላ ብዙ ማስፈራሪያ ደርሶባቸዋል። ድንገት እግር ኳስን እንደ አንድ ቁልፍ መሳሪያ ይጠቀም የነበረው ሴሴኮም ፊቱን ከእግር ኳስ መልሷል ይባላል። ግን ይህንን ነጥብ ከማንሳታችን በፊት ኮንጎም እንደ ሀገር በጣም የምታሳዝን ሀገር ትመስለኛለች። የቀኝ ግዛት ክፉ አሻራ ካሳረፈባቸው ሀገራት መካከል አንደኛዋ ነች። አንድ ኮንቬንሽን ነበር የሃይ ስኩል ታሪክ ላይ የታሪክ ትምህርት ላይ የምናውቀው የቪየና ስምምነት የሚባል ስክራምብል ፎር አፍሪካ ወይም አፍሪካን የመቀራመት ስምምነት ይባላል። 1815 ላይ እየተደረገ ነው እና ያኔ ስለ አፍሪካ ማንም አያውቅም። ማንም አያውቅም ማለት ሳይሆን ግን አፍሪካን እንዲሁ አብራርቶ ሀብቷን ጂኦግራፊዋን ሁሉ በደንብ ለይቶ የሚያውቅ ብዙ ነበር ለማለት ያስቸግራል በዛ ጊዜ። ስለዚህ ምንድነው የተደረገው? መጀመሪያ ያው እንደምታውቂው ብዙዎቹ አፍሪካውያን የታሰሩ ወደ አሜሪካ ለባሪያ ንግድ የተላለፉት በአፍሪካ ጠረፎች በኩል ነው፣ በአፍሪካ የባህር ዳርቻዎች በኩል፣ በአፍሪካ ኮስታል ላይንስ በኩል ነው ያይደረግ የነበረው። ሜንላንድ አፍሪካን ግን ማንም አያውቅም። ስለዚህ አፍሪካዎቹ ምን አይነት ሀብት አላቸው የሚለውን ማስጠናት ጀመሩና አንደኛው የቤልጂየሙ አራጅ የሚባለው ዘ ቡቸር ኦፍ ኮንጎ የሚባለው ንጉስ ሊዮፖልድ የሚባለው ሰው አንድ እንግሊዛዊ ሰው ሂድና አፍሪካን አጥናልኝ ብሎ ላከው። ሄንሪ ሞርጋን ስታንሊ ይባላል ያ ሰው እና መጣ። ከዛ ኮንጎ ደረሰና ምን አይነት የተፈጥሮ ሀብት እንዳላት ማጥናት ጀመረ። ኮንጎ በተፈጥሮ ሀብት በጣም የታደለች ሀገር ነች። ለዚህ ነው የኮንጎን የፖለቲካ መናወጥ እና ሁሌ የደም መፍሰሻ ሀገር መሆኗ የሚያሳዝን። በጣም ሀብታም ሀገር በውሃ ሀብት ይሁን በማዕድን ይሁን በምን በጣም የታደለ ሀገር ሆኖ ግን ሁልጊዜም ሰላም የሌለው ሀገር ነው እና ይሄ ሰው መጣና ምን የሌላቸው ነገር አለ? በተፈጥሮ ሀብት የታደሉ ናቸው። ከፈለክ የዝሆን ጥርስ፣ ከፈለክ እንትን ብዙ ነገር አለ እና ንጉስ ሊዮፖልድ ቤልጅየምን ይመራ የነበረው ንጉስ ኮንጎን ፈልጋለሁ አለ። ያኔ እንደዛ ነው የተቀራመቷቸው። ጣሊያኖች የሆነ ቦታ፣ ፈረንሳዮች የሆነ ቦታ፣ እንግሊዞች የሆነ ቦታ፣ ፖርቱጋሎች የሆነ ቦታ ተቀራመቱና ያኔ ሰዎች እንዲያውም በበቂ ክፋት አያወሩትም። የአፍሪካ አምባገነን መንግስታት ጆን ኢድል ቦካሳ እንደዚህ ያደረገ፣ ሞቡቱ ሴሴ ሴኮ እንደዚህ ያደረገ፣ ገሌ እንደዚህ ያደረገ በሚል በእርግጥም አድርገውታል እነዛ አፍሪካውያን አምባገነን መሪዎች። ግን ንጉስ ሊዮፖልድ ያደረገውን በደል አውሮፓውያን ያወሩታል ወይ? የጨረሳቸውን ህጻናት፣ የገደላቸውን ከ10 እስከ 15 ሚሊዮን ሰዎች መቼ ነው ያንን ታሪክ በሀቀኝነት የሚናገሩት የሚል መብሰልሰል አለ እና ቤልጅየም የዛ ገፈት ቀማሽ ነበረች። ለነጻነታቸው ግን ብዙ ተዋድቀዋል ብዙዎቹ የአፍሪካ ሀገራትም። እኔ የአፍሪካ ሀገራትን ነጻ ለመሆን በጣም በጥንቃቄ ማየት የሚያስፈልገው አንድም ፈቅዶ ቀኝ የተገዛ ሀገር የለም። በአንድ ወይ በሌላ ምክንያት ነጻ አልወጡም ይሆናል እንጂ እስከ ነጻነታቸው ድረስ ብዙዎቹ የአፍሪካ ሀገራት ተዋድቀዋል። ኮንጎ የመረረ ትግል ካደረጉት ሀገራት መካከል አንደኛዋ ነበረች፣ ከነ ብዙ ዲስአድቫንቴጆቿ ማለት ነው። ማንም እሺ ብሎ ቀኝ መገዛትን የተቀበለ የአፍሪካ ሀገር አልነበረም። ለነጻነት ጊዜ ፈጅቷል። ለነጻነት የተለያየ ትግል ስልት ጠይቋል። ወይ ዓለም አቀፍ ሁኔታዎች መለወጥ ነበረባቸው። የዓለም ጦርነትን የመሰሉ ትልልቅ ክስተቶች መፈጠር ነበረባቸው። እንደዚህ ግን ኮንጎ የመረረ ትግል ካደረጉት መካከል አንደኛዋ ነበረች እና ከዛ የመረር ትግል ፊቶች መካከል አንደኛው ከእግር ኳስ ትንሽ ወጣ ያለ ኮንሰፕት ሊመስል ይችላል፣ ግን ፓትሪስ ሉሙምባ አንደኛው ነው። ኮንጎ ነጻ ሀገር ከሆነች በኋላ የመጀመሪያው በዴሞክራሲያዊ መንገድ የተመረጠ በጣም ወጣት የአፍሪካ መሪ ነበር። በሲአይኤ የአፍሪካን ነጻነት በሚጠሉ የቤልጅየም ኃይሎች እና ደግሞ እንደ ቾምቤ ባሉ ሌሎች ተባባሪዎች ፓትሪስ ሉሙምባን የመሰለ ታላቅ በራሱ በገዛ ምድሩ እንዳይሆን አድርገው ለመተረክ በሚያሰቅቅ ሁኔታ ጭምር ጥርሱን ከአስከሬኑ ነቅሎ እስከ መውሰድ ድረስ በጣም በጭካኔ ገደሉት። ኮንጎ በእንደዚህ አይነት ትራጄዲ ውስጥ የኖረች ሀገር ነችና
ኦኬ የቀኝ ገዢዎች ጭካኔ ነው ሊባል ይችላል። እሱ ግን የራሷም ሰው ደግሞ የሚጨክንባት ሀገር ሆነች። ያ የዛየር 1974ቱ የዓለም ዋንጫ ኤክስፒሪየንስ በራስ ሰው የሚደረግ ቴረር ነው ማለት ይቻላል። ሞቡቱ ሴሴ ሴኮ በክሊፕቶክራሲው ይሁን በሌቦች መንግስትነቱ ይሁን በጨካኝ ግድያዎቹ ይሁን በመብት አፋኝነቱ ይሁን በቀን አንዴ የሚበላ ሰው በሌለበት ሀገር ፓሪስ እየሄደ ሾፕ የሚያደርግ ሰው በመሆኑ ይሁን በሁሉም ከከፉት የአፍሪካ አምባገነን መሪዎች መካከል አንዱ ተደርጎ የሚቆጠር ነው። ብዙ የሚመሰገን ስራ የሰራ ሰው አይደለም፣ ግን እግር ኳስን ይፈልገው ነበር። ብዙ አምባገነን መንግስታት እንደሚፈልጉት እግር ኳስን ይፈልግ ነበር። 1978ቱ የሚሊተሪ መንግስት በአርጀንቲና እግር ኳስን እንደተጠቀምበት፣ ወይ በ1930ዎቹ ቤኒቶ ሙሶሊኒ እግር ኳስን እንደተጠቀምበት፣ ወይም ሂትለር በተለይ የግል ስፖርቶችን እንደተጠቀምበት ሁሉ እግር ኳስን ሞቡቱ ሴሴ ሴኮም አሁን ሳኡዲ አረቢያዎቹ፣ የተባበሩት አረብ ኤምሬቶቹ ወይም ካታሪዎቹ ሲያደርጉት እንደሚባለው ለስፖርት ዋሽንግ ብዙ ግፍ የሚፈጸም ሆኖ ግን የመንግስቱን መጠልሸት ሜካፕ ለማድረግ እግር ኳስን ይጠቀምበት የነበረ ሰው ነው። ስለዚህ ብዙዎቹ የአፍሪካ ሀገራት ፕራዮሪቲያቸው ሌላ ሆኖ ሳለ ኮንጎ ግን እግር ኳስን ብዙ ትጠቀምበት ነበር። ለምን? ደህና ብሔራዊ ቡድን ይሰራል። አንደኛ ለተሰራው ብሔራዊ ቡድን ራሱ ክሬዲት ይወስዳል። የእኔ ብሔራዊ ቡድን ነው ይላል። በድል ጊዜ በውድቀት ጊዜ ራሱን ከብሔራዊ ቡድኑ ያርቃል። መውሰድ የሚችለውን ሁሉ ክሬዲት ይወስዳል። እና ደግሞ ተሳክቶለት ነበር። 2 የአፍሪካ ዋንጫዎችን አሸንፏል በዛ ጊዜ ውስጥ። ከዚያ የዓለም ዋንጫ ተሳተፍ ያለሽ አይደለም ለሰዎች ምንድን ነው የምታያቸው? በቀን አንዴም ለማይበሉት ሰዎች ጭምር ተመልከቱ እስቲ የሚያንጸባርቅ ነገር እያሳየ ሻይኒ አይን የሚበዘብዝ ነገር ነው እያሳየ ከብራዚል ጋር እኮ ልንጫወት ነው። ኮንጎ ከብራዚል ጋር ሊጫወት ነው። ይሄ ነው አሁን ስፖርት ዋሽንግ የሚባል። አሁን የሌሎቹ ሀገራት የሚለየው ለምሳሌ ሳውዲዎቹ በጭካኔ ጋዜጠኞች ትገድላላችሁ፣ እንደዚህ አይነት ኤክስትራ ጁዲሻል ኪሊንግ አላችሁ ምናምን፣ የሰብአዊ መብት አያያዛችሁ መጥፎ ነው የሚል ዓለም አቀፍ ትችት ውግዘት ስላለባቸው ያንን ዓለም አቀፍ ምስላቸውን ለመቀየር ዓለም አቀፉን ኮሚኒቲ ለማባበል ነው እግር ኳስን የሚጠቀሙበት ይባላል። ሞቡቱ ሴሴ ሴኮ የራሱን ሀገር ዜጎች ለመደለል ነው የስፖርቱን ጉልበት የተጠቀሙ። ለዚህ ነው ካሺየስ ክሌና ሞርጋን ፍሪማን አፍሪካ ውስጥ ወይም ሞሐመድ አሊ እና ሞርጋን ፍሪማን ያልኩኝ ጆ ፍሬዘር ሞርጋን ፍሪማን ፊልሙን ስለሰራው ነው። ጆ ፍሬዘር መጥተው እዚህ የተዋቀሱት ምንድን ነው የሚባለው ባትል ኢን ዘ ጃንግል ነው የሚባል እዚህ መጥተው ኪንሻሳ ላይ ነው የዓለም አቀፍ ፋይት የነበረው። የዓለም ምርጥ 2 የከባድ ሚዛን ቦክሰኞች ናቸው ሞሐመድ አሊ እና ጆ ፍሬዘር። ስለዚህ ስፖርትን አሁን ሌሎች ሀገራት ምንድነው በስፖርት ዋሽንግ በዋይት ዋሽንግ በምንነት ይጠቀሙበታል ከተባለ ሴሴኮም እንደዛ ነበር ይጠቀምበት የነበር። የኮንጎ ብሔራዊ ቡድን ከሌሎቹ የአፍሪካ ብሔራዊ ቡድኖች በዛ ጊዜ ከነበሩት የአፍሪካ ብሔራዊ ቡድኖች በፋይናንስ በጣም ይደገፍ የነበረ ነው። በእግር ኳስ ውስጥ ደግሞ የገንዘብን አቅም እናውቀዋለን። ስለዚህ 2 የአፍሪካ ዋንጫ አሸነፉ። ከዛ በኋላ ደግሞ ወደ ዓለም ዋንጫ አለፉ። ያ ጥቁር ታሪክ የሚመጣው ያን ጊዜ ነው። እንዲህ አይነት ታሪክ የነበራት በጣም ኃይለኛ የቁስለት የቀኝ ገዢ አገዛዝ ታሪክ የነበራት ሀገር የዓለም ዋንጫው ላይ ግን እንደዛ ሆነች። የመጀመሪያው ጨዋታ ሲደረግ በነገራችን ላይ 1970 ተሳትፋለች ያልኩኝ አይደለ ሞሮኮ እና የዛ ቡድን አሰልጣኝ የነበሩት ብላይጎይ ቪዲኒች የሚባሉ ዩጎስላቪያ አሰልጣኝ ናቸው። ቅድም ያምታታውት ነበር ዩጎስላቪያ እና ቼኮስሎቫኪያን ዩጎስላቪያ አሰልጣኝ ናቸው ሰውየው። እና የሞሮኮ ብሔራዊ ቡድንን ወደ ዓለም ዋንጫ ያሳለፉት እሳቸው ነበሩ። እና ሞቡቱ ሴሴ ሴኮ ይህንንማ አሰልጣኝ መቅጠር ፈልጋለሁ አሉ እና የዛየር የወቅቷ ዛየር ብሔራዊ ቡድን አሰልጣኝ አድርገው ሾሙት ማለት ነው። እና ከስኮትላንድ ጋር ሲጫወቱ በቬስትፋለን ስታዲየም አሁን ሲግናል ኢዱና ፓርክ የሚባለው የቦሩሲያ ዶርትሙንድ ስታዲየም ላይ ነበር ጨዋታ የተደረገው። ያኔ ስኮትላንድ በጣም ትልቅ እንዳሁኑ ዘመን አልነበረም። አሁን የዓለም ዋንጫዎች ላይ ብዙ አናይም አይደለም ስኮትላንድን። ግን ያኔ ማንቸስተር ዩናይትድ በኦልትራፎርድ የቆመ የ3 ተጫዋቾች ሀውልት አለ አይደለም፣ ዴኒስ ሎ፣ ጆርጅ ቤስት እና ቦቢ ቻርልተን ያሉበት። አንደኛው ዴኒስ ሎ እዛ ጨዋታ ላይ ከዛየር ጋር ተጫውቷል። ግን ቢሊ ብሬመር እና የሊቨርፑሉ ታላቅ ኬኒ ዳልግሊሽ ያሉበት ቡድን ነበር። የመጀመሪያ ጨዋታቸውን ያደረጉት ከዚህ ቡድን ጋር ነው። 2-0 ተሸንፈዋል። ግን
የአፍሪካን እግር ኳስ አቅልሎ የማየት ልማድ ነበር። ቅድም እንዳነሳሁት የሰሜን አፍሪካ ሀገራትን በተለይ በቀኝ ገዢዎቻቸው ሀገራት ሊጎች ውስጥ የሚጫወቱ ተጫዋቾች ስለነበሩ እነሱ ይሻላሉ እንጂ ጥቁሮቹስ አይችሉም እግር ኳስ፣ የእግር ኳስን ሕግም አያውቁም የሚል በጣም የሚያሳንስ ዲስሚሲቭ የሆነ አስተያየት ነበር እና ዊሊ ኦርሞንድ የሚባሉ የስኮትላንድ አሰልጣኝ ምናሉ ከዛየር ጋር ከመጫወታቸው በፊት የመጀመሪያ ጨዋታቸው ነው ዛየርን ካላሸነፍን አሏቸው ተጫዋቾቹ ሻንጣዎቻችንን ሸክፈን ወደ ቤታችን እንሄዳለን፣ ይህንን ቡድን ካላሸነፍን አሉ። ልክ ነው አሸንፈዋል፣ ግን ጨዋታው ቀላል አልነበረም። እንዲያውም ሰዎችን ሁሉ ያስገረመ ፊፋ ለአፍሪካ የአንድ ተሳታፊ ሀገር ዋስትና መስጠቱ ስህተት እንዳልነበር የሚያሳይ በጣም ግሩም እግር ኳስ ተጫውተው ጭምር ሮ ነው ግን ግሩም እግር ኳስ የሚጫወት ቡድን ገነቡ። ቀጥሎ የነበረው ነገር ነው ግን የታሪኩ ቀያሪ የነበረው ጁን 18 1974 ጨዋታቸውን ከዩጎስላቪያ ጋር ከማድረጋቸው በፊት ብዙ ወሬ ነበር። አንደኛ አሰልጣኙ ዩጎስላቪያዊ ናቸው። ስለዚህ ይሄ ሰውዬ ግን የድሮ የዩጎስላቪያ ተጫዋች ነበር፣ የዩጎስላቪያ ዜጋ ነው። ዩጎስላቪያ ደግሞ የመጀመሪያው ጨዋታ ላይ ከብራዚል ጋር 0-0 ስለሆነ የተለያየችው እዚህ ጨዋታ ላይ ዛይርን ካሸነፈች ወደ ሁለተኛው ዙር ለማለፍ ያላት እድል ይሰፋል። ስለዚህ ኢነሚ ዊዝን ቢሆንስ እኛ ውስጥ ያለ ጠላት ለሀገሩ የሚሰልል ቢሆንስ ምናምን የሚሉ የኮንጎ ሰዎች ነበሩ። አንደኛው ፍርሃት እሱን የነበረው። አንዳንድ ሰዎች ምን ይላሉ ግን የኮንጎን አውቶቡስ የያዘው የኮንጎን ተጫዋቾች የያዘው አውቶቡስ ጎማ ትንሽ መላላት የጀመረው ከዚህ ጨዋታ ከቀናት በፊት ነው ይላሉ። 9-0 ስለሆነ የተሸነፉት እና ሞቡቱ ሴሴ ሴኮን ተጫዋቾቹ ላይ እንደዛ አይነት ዛቻ እንዲያስተላልፍ ያደረገው ይሄ ጨዋታም ስለሆነ ነው። በነገራችን ላይ ያው ክረምት ላይ ነው እንደምታውቂው የዓለም ዋንጫ የሚደረገው፣ ግን በአመቱ አጋማሽ በእኛ ማለት ነው በእነሱ በአመቱ መጀመሪያ 1974 መጀመሪያ ላይ ኮንጎ የአፍሪካ ሻምፒዮን ሆና ነበር እና ያኔ ሀሴት አድርጎ ነበር ሞቡቱ ሴሴ ሴኮ እና ለተጫዋቾቹ ቤት መኪና ምናምን እንሰጣቸዋለሁ አላቸው። የዓለም ዋንጫ ላይ ብቻ ጥሩ ተጫዋቾች አሰም የአፍሪካ ዋንጫን ያሸነፈ ደንበኛ ብሔራዊ ቡድን ስለሆነ ብዙ ቃል ገባላቸው እና ከዛ ደግሞ ወደ ዓለም ዋንጫው ሄዱ እና በየቀኑ ምንም አንደኛ ሚሊዮነሮች አይደሉም። በዛ ጊዜ የሆላንድና የጀርመን ተጫዋቾች ሳይቀሩ አምፀው ነበር። ሆላንድና ጀርመን ማለት 1974 የዓለም ዋንጫ ላይ ፍጻሜ የደረሱ ናቸው። ሆላንድና ጀርመኖች ያነጹት ሊከፈለን ይገባ የነበረ ገንዘብ አልተከፈለንም ብለው ነው። ማንም ቢሆን ያምጻል። ይሄ ለአፍሪካውያን ብቻ የሚሰራ አይደለም። እዚህ ያስተዳደሩ ችግር ስላለ እንጂ በታሪክ ውስጥ ሆላንድና ጀርመንን የመሳሰሉ ትናንትና ጥቂት ሳነሳው ነበር የመሳሰሉ ሀገራት ሳይቀሩ ቃል የተገባላቸው ክፍያ ሳይፈጸም በሚቀር ጊዜ አንጫወትም ብለው አምጸው ያውቃሉ። የነ ክራይፍን የነ ቤከንባወርን ቡድኖች ነው አነሳ ያለሁት። ኮንጎቹ ደግሞ የእለት የአበል ክፍያ ሳይቀር እየተከፈላቸው አልነበርም ውድድሩ ይደረግ በነበረበት ጊዜ። አንድ ሰው ከሀገሪቱ ፕሬዚደንት ወይ ከሀገሪቱ መሪ ከሞቡቱ ሴሴ ሴኮ ጋር የቅርብ ግንኙነት አለው የሚባል ሰው ነው ገንዘብ ይይዘ የነበረው። ብዙ ገንዘብ ነው ተጭኖ ወደ ጀርመን የሄደው ከኮንጎ እና በኋላ ተጫዋቾቹ አንደኛ በየዕለቱ ሊሰጣቸው ይገባ የነበረ ገንዘብ አልተሰጣቸውም። ደሞዝና ቦነስም አላቸው፣ እሱም እየተሰጣቸው አልነበረም። ብዙ ኢንተራጅ ነው የተላከው፣ ብዙ ልኡክ ነው ከዚህ ከአፍሪካ ወደ ዓለም ዋንጫው የተላከ ከተጫዋቾቹ ቁጥር በላይ ነበር የተላከው። በኋላ ሲሰሙ እንግዲህ አንድ ካምፕ ውስጥ አይደል ያሉት እነዛ ገንዘቡ እንደፈለጉ ይረጩታል፣ የቀረ የለም ለተጫዋቾቹ የሚተርፍ። የኮንጎ ፊቶች እነሱ ናቸው፣ የዛየር ፊቶች እነሱ ናቸው፣ ግን የሚሰጣቸው ነገር የለም። በኋላ ከጨዋታው መጀመር በፊት ተጫዋቾቹ አንጫወትም ማለት ጀመሩ። የምንረዳው ምክንያት ይመስለኛል። አንጫወትም ከዩጎስላቪያ ጋር የሚደረገውን ጨዋታ አንሳተፍም ማለት ነው። የመጨረሻው ቲም ቶክ ይደረግ የነበረው ጁን 17 ምሽቱን ነበር። ከዛ ተጫዋቾቹ ለምንድን ነው የማይከፈለን የሚል ጥያቄ ማቅረብ ጀመሩ። ሰጥለጥ ብላችሁ ትጫወታላችሁ አሏቸው። ከዛ ሌሊቱን ሙሉ ሲከራከሩ፣ ሌሊቱን ሙሉ ሲጨቃጨቁ አነጉና በኋላ ፊፋ ለእያንዳንዱ ተጫዋች 3000 የዱች ማርክ ወይም የጀርመን ገንዘብ እሰጣለሁ እንዲጫወቱ በቃ እንደምንም የጆ ሃቫላንጅ ውሳኔም ስለነበር ሃቫላንጅ የአፍሪካ ብሔራዊ ቡድን እንዲሳተፍ አድርጎ እንዲህ አይነት ደካማ ብሔራዊ ቡድን እንዲህ አይነት ማል አድሚኒስትሬሽን ያለበት ምናምን የሚል ትችትም ስለነበረባቸው ሊሆን ይችላል አንጫወትም አሉ እና እኔ 9-0 ታሪካቸውን ስታዩ ዶክሜንታሪውን ስታዩ 9-0 በዩጎስላቪያ የሚሸነፍ ቡድን አልነበረም። ሆን ብለው ይመስለኛል 9-0 የተሸነፉት። ለምሳሌ አንዱ ተጫዋች ተናዶ
ኳሷን በቀጥታ ዳኛው ላይ መታትና ዳኛው በቃ ያስወጡት። 9 ጎል ነው በ20 ደቂቃ 3-0 ይመሩ ነበር። 21ኛው ደቂቃ ላይ አርቢትሩ ግብ ጠባቂ ቀየሩ። ከዛ ተጨማሪ 6 ጎል ተቆጠረባቸው እና ሞራሉ የተመታ ምንም የመጫወት ሞቲቬሽን የሌለው የዓለም ዋንጫ ተሳትፎ ላይ የሚገኝ ቡድን የማይመስል እንቅልፍ ያጣ ሌቱን ሙሉ ስለተዘረፉት ስለተወሰደባቸው ድሆች ናቸው ተጫዋቾች። ያን ጊዜ ተወሰኑ ተጫዋቾች ቤልጅየም ሄደው የተጫወቱ ተጫዋቾች ነበሩ። ግን ወደ ቤልጅየም የሚሄድ ተጫዋች ተመልሶ ወደ ሀገሩ አይገባም የሚል ጥብቅ ሕግ ነበረው ደግሞ። ስለዚህ ተጫዋቾቹም ወደ አውሮፓ ሄደው እንደ ልብ እንዳይጫወቱ የሀገሪቱ ሕግ በጣም ማያፈናፍን ስለነበር ብዙዎች ተጫዋቾች በቂ ገንዘብ የነበራቸው አይደሉም እና ያንን ጨዋታ they threw the game ነው የሚሉት። በቃ እንደ ፈቀደ ይሁን ጨዋታው ብለው ነው በዩጎስላቪያ የተሸነፉት ይባላል። እና ቪዲኒች አሰልጣኙ ቀየሩ። ግብ ጠባቂያቸው ካዛዲ ሙዋምባ የሚባል ግብ ጠባቂ ነው፣ በጣም አጭር ግብ ጠባቂ። ዲሚትሪ ቱቢላንዱ የሚባል ግብ ጠባቂን ቀይሮ አስገቡ። እንደገባ በደቂቃ ውስጥ ጎል ተቆጠረበት። ከዚያ በኋላ ተጨማሪ 6 ጎሎች ተቆጠሩበትና የዛየር ብሔራዊ ቡድን በሰፊ ውጤት ተሸነፈ። እና ዋናው ምክንያት የተከለከሉት ገንዘብ እና ያንን ገንዘብ ደግሞ የሞቡቱ ሴሴ ሴኮ ሰዎች መብላታቸው ስለተረጋገጠ ለተጫዋቾቹ የደረሳቸው ስባሪ ሳንቲም ስላልነበር የነበረ አመጻ ነው። በዓለም ዋንጫ መሀል ነው ይሄ የተደረገው። ይሄ አሁንም ይደረጋል። በቀደም እያነሳሁት ነበር። እንደዚህ አይነት ምንድነው በቀጥታ መንግስት እጁን የሚያስገባበት እንኳ ባይሆን ለተጫዋቾች ቃል የተገባ ገንዘብ ይህንን ጨዋታ ካሸነፋችሁ ይህን ያህል ቦነስ አላችሁ ተብሎ ብዙ ጊዜ ቃል ይታጠፋል። ናይጄሪያዎቹ የዛሬ ሳምንት አመጽ ውስጥ ነበሩ። ምን እንዳደረጋቸው አላቅም። በኮንጎ ጨዋታ ላይ ምን አይነት ስነልቦና ተጽዕኖ እንዳመጣ አላቅም፣ ግን ቀላል አይመስለኝም። በከፍተኛ ፎከስ ላይ መሆን በሚገባቸው ጊዜ ያልተከፈለ ክፍያ ጉዳይ ሁሌ አፍሪካ ውስጥ ረብሻ ያመጣል። ግን ድሮ አውሮፓ ውስጥም ነበር። አውሮፓዎቹ ግን ከግማሽ ምዕተ ዓመት በላይ ሆኗቸዋል እንዲህ ያለውን የአሰራር ዝንፈት ካረሙት። አፍሪካ ውስጥ አሁንም አለ። የዛሬ ሳምንት የናይጄሪያ ተጫዋቾች አንጫወትም የሚል አመጽ ውስጥ ነበሩ። እነ ቪክቶር ኦሲመን ሐሙስ ነው ጨዋታቸውን ያደርጉ የነበሩት ከጋቦን ጋር። ከስንት ዘመን በኋላ ያልተቀረፈ ችግር ነው። ያኔ ግን የባሰ ነበር። ስለዚህ ጨዋታው በጣም ደካማ ነበር። አሁን እንግዲህ ያኔ አፍሪካን በተመለከተ ያለ በጣም የተንሸዋረረ አስተያየት አለ። ከዚህ ጀርባ ያለውን ታሪክ አያውቁትም። ለምን ተጫዋቾቹ በእንደዚህ አይነት ሁኔታ ውስጥ እንደተጫወቱ የጨዋታውን ያስተላልፉ የነበሩ አውሮፓውያን ጋዜጠኞችም ጠቅላላ የእግር ኳስ ታዛቢዎችም ግንዛቤ አልነበራቸውም። ስለዚህ ድሮ ለዳርክ ኮንቲኔንት ጥቁሩ አህጉር ነበር የሚሉት በቆዳችን መጥቆር ምክንያት ሳይሆን ግን በቃ በጨለማ ዘመን ያለን አድርገው ስለሚቆጥሩን ጥቁሩ አህጉር ነበር የሚሉት አፍሪካን። ለዛ እንደ ማረጋገጫ ነበር ይወሰድ የነበረው። ያልሰለጠኑ ናቸው ለማለት እንደ ማረጋገጫ ነበር የተወሰደው። የዓለም ዋንጫ መሳተፋቸው ወይም እንዲሳተፉ መሆናቸው እንዴት ያለ ስህተት ነው! አንድ ደህና የአውሮፓ ቡድን መጥቶ ሊጫወት ሲገባ 9-0 የሚሸነፍ ኳስ በቀጡ መቀባበል የማይችል ቡድን እዚህ ውድድር ላይ እንዲሳተፍ ሆነ ለሚሉ ሰዎች ጥሩ የአንደበት ማላቀቂያ ሆነ ማለት ነው። ያ የ9-0 ሽንፈት ግን ታሪኩ በጣም ጨለማ ነው ከጀርባ ያለው ታሪክ። ከዛ ከብራዚል ጋር ከመጫወታቸው በፊት ያዛቻ ተሰነዘረባቸው። 4-0 ከተሸነፍን ወይም ከ3-0 በላይ ከተሸነፋችሁ በነፍሳችሁ ፈርዳችኋል የሚለው ዛቻ የሀገሪቱ አታሼ መጥቶ አሰልጣኙን ከመልበሻ ክፍል አስወጥቶ ጋዜጠኞች በኮሪደሩ አካባቢ እንዳይገኙ ሸኝቶ ከዛ በኋላ ተጫዋቾቹን አስፈራራቸው። በብራዚል የፈለገ ኃይለኛ ቡድን ይሁን በዚህ ብራዚል 4-0 እንኳን በተሸነፉ ሞቡቱ ሴሴ ሴኮ ምሏል፣ ወደ ሀገራችሁ አትመለሱም ወይም በነፍሳችሁ ፈርዳችኋል አላቸው። አሁን ቅድም ያልኩት ያ የቅጣት ምት ፓኒክ የመጣው በዛ ጊዜ ነው። አውሮፓ እንዴት የተንሸዋረረ አስተያየት ነበረው ስለዚህ ሁኔታ ከጀርባ ያለው አይታወቅም። አንድ በጣም ቆንጆ መጽሐፍ አለ አንድ ወጣት አፍሪካዊ ጸሐፊ የጻፈው ናይቪቴ ኢዝ ፎልን ነው የሚል መጽሐፍ እና በኮምፓሪዝን ይጽፈዋል ያኔ የነበረውን ሁኔታ። ለምሳሌ አንድ የቢቢሲ ኮሜንታተር ነበር ጆን ሞትሰን የሚባል። አሁን ሙሉንጉ ኢሉንጓያንን ኳስ ሲመታው እንዴት ለፍሬዚንግ እንኳን እንደማይጨነቁ ለሆነ አገላለጽ እንደማይጨነቁ የምታውቂው ቢዛየር ሞመንት ኦፍ አፍሪካን ኢግኖራንስ አለ።
ቢዛር ሞመንት ኦፍ አፍሪካን ኢግኖራንስ በቃ የአፍሪካውያንን ቂላቂልነት የሚያሳይ እንግዳ አጋጣሚ ብሎ ጠቀሰው። ግን ፍርሃት ነው ተጫዋቹን እንደዛ ያደረገው። ኢሉንጋን ራሱም ተናግሯል። እንደ እነሱ ሺት ሀውስሪ የሚሉት ነገር አለ ለማናደድ ሬቬሊኖ ወይ ብራዚሎቹ ደግሞ የግድ 3 ጎል ማስቆጠር ነበረባቸው። በ3-0 ቀላል ጨዋታ አልነበረም። ከዛ አስቀድሞ ያስቆጠሯቸው 2 ጎሎች በዋዛ ያስቆጠሯቸው 2 ጎሎች አልነበሩም። ምክንያቱም የሁለት አስደናቂ ተጫዋቾቻቸውን የግል ክህሎት የጠየቀ እንጂ በቀላሉ የዛየርን ብሔራዊ ቡድን በብራዚል አስደናቂ አጫወት አልፈው ምናምን ያስቆጠሩት ቀላል ጎሎች አልነበሩም። ሶስተኛውም የቅጣት ምት ጎል የነበረው ያኔ 2-0 ነው። በጣም ወደ መጥፎ ቴሪቶሪ ተጠግተዋል የዛየር ተጫዋቾች። ከዛ ተንደረደረና መታው ኳሱ እና ፍርሃት ነው እንደዛ ያደረገው። ወደ ሀገር ሲመለሱ ሊሆንባቸው ስለሚችል ነገር ስለፈሩ እና ያኔ በዛ ምክንያት ያ በአፍሪካ የዓለም ዋንጫ ተሳትፎ ታሪክ ከጨለማዎቹ አጋጣሚዎች መካከል አንዱ ይባላል። በሌላው ዓለም ምናልባት ፔሌ የአፍሪካ ልጅ ስለሆነ አይኖ ብራዚላዊ ነው፣ ግን እንደ ብዙዎቹ ጥቁሮች በአሜሪካም በደቡብ አሜሪካም በምንም እንዳሉት ጥቁሮች ሁሉ በባሪያ ንግድ በትራንስ አትላንቲክ ስሌቭ ትሬድ የተጋዘ ጥቁር ነው ፔሌ። አፍሪካዊ ነኝ ብሎ ምን ያህል በምን ያህል መጠን እንደሚያስብ አላቅም፣ ግን እዛ የዓለም ዋንጫ ላይ የተሳተፈ አልነበረም። አስተያየት ሰጪ ነው የነበረው፣ ተንታኝ ነገር እንደሚባል ፐንዲት እንደሚባለው። አሁን ወደ ኮንጎ ካምፕ ሄዶ እንዴት ግሩም ቡድን ነው ይሄ አለ። ድንቅ ቡድን ነው። ተሸንፈዋል እንዳልኩት የስኮትላንዱ አሰልጣኝ በእነዚህ ከተሸነፋችሁማ ሻንጣችንን ሸክፈን መሄድ እንጂ እነዚህ ማሸነፍ ካቃተን የሚባል አይነት አስተያየት ይሰጥበት የነበረ ቡድን ብዙዎችን እንዴት ሰርፕራይዝ እንዳደረገ የምታውቂው 3 የዓለም ዋንጫ ያሸነፈው ፔሌ ሄዶ ሳይቀር ለዚህ ቡድን ያለውን አድናቆት ገልጾ ነበር። ስለዚህ ያን ያህል ደካማ 9-0 በዩጎስላቪያ የሚሸነፍ ቡድን አልነበረም። አሁን እንግዲህ ይሄ ግማሽ ምዕት ዓመት እንደዚህ ያለፈው ታሪክ ነው እና ዞራን ቪዲኒች ለምሳሌ ያ የመጨረሻው ቲም ቶክ በተደረገበት ጊዜ ከብራዚል ጋር ከመጫወታቸው በፊት መጣ ኢንቲሚዴት የሚያደርገው ባለስልጣን ውጣ አለው አሰልጣኙን። ቪዲኒችን አስወጣቸው። ቲም ቶካቸውን እንኳን ማድረግ እንዲሁም ተጫዋቾቹን በጣም ያናደዳቸው የሞቡቱ ሊሆን ይችላል ውሳኔው። ታክቲክ እንደዚህ የሚባል ነገር የለም ምናምን ብሎ ቀዳደደው የታክቲክ ቦርዱ ላይ የነበረውን ላይን አፕ ምናምን። እንደዚህ ነው የምትጫወቱት አለ እና 7 ናቸው 8 ተጫዋቾች ናቸው መልበሻ ክፍል ውስጥ የቀሩት አሉ። ያን የተናደዱ ይወጡ የመጣው ይምጣ እያሉ ማለት። አሁን ኢሉንጋ ምን ይላል? እኔ ሞቡቱ ሴሴ ሴኮ ላይ አመጼን ቁጣይን ያሳየሁበት የሆነ መዋረድ ካለ ያንተ መዋረድ እንጂ የኛ መዋረድ አይደለም የሚል መልእክት ላስተላለፍ የፈለኩበት ሪቤሊዮን ነው ይላል። አመጻ ነው ያሳየሁት ይላል። በኋላ ተመልሰው መጡ ወደ ሀገራቸው። ያው 3-0 ብቻ ስለሆነ የተሸነፉት ተቀባይነት ያለው ሽንፈት ሆኖ ተቆጠረ እና እንዳልኩት በሚሊተሪ መኪና ነው ወደ ቤተ መንግስት የተወሰዱት። በቀጥታ ሴሴኮ አገኛቸው። ደግነቱ ምንም አላደረጋቸውም። ነገር ግን ከዛ በኋላ ቃል የተገባላቸው ቤትና መኪና የለም። ብዙዎቹ ተጫዋቾችም በረሃብ በጥማትና መሰረታዊ ፍጆታዎቻቸውን ባለማሟላት ነው ህይወታቸው ያለው። ብዙዎቹ ጥሩ ተጫዋቾች የነበሩ ወደ አውሮፓ ሄደው መጫወት ይችሉ የነበሩ ተጫዋቾች ምንም አይነት ጥቅም አላገኙም በዛ ጊዜ፣ በተለይ በዛ በዓለም ዋንጫው የተነሳ። ግን ያኔ ሴሴኮ ማይ ይሄ የኮንጎ እግር ኳስ እኔ እንዳሰብኩት ሻይኒ አልሆነልኝም አለ፣ አንጸባራቂ ፕሮጀክት አልሆነልኝም። ስለዚህ ብሎ ወደ ራምብል ኢን ዘ ጀንግል ሄደ፣ ወደ ቦክስ ሄደ እና ቦክስን ደግሞ የኪንሻሳ ፋይት እንግዲህ ወደድነውም ጠላነውም እንደዛ ነው የስፖርት ኃይል። ያንን ሰው ሲያስብ ስለ ፋይቱ ነው የሚያስበው እንጂ እዛ ሀገር ውስጥ ስለነበረው ኢፍትሐዊነት ይዘነጋል ለጊዜው። እና የራምብል ኢን ዘ ጃንግል ተደረገ በተመሳሳይ አመት ግን ከጥቂት ወራት በኋላ ከዓለም ዋንጫው መጠናቀቅ ከጥቂት ወራት በኋላ እና ለብሔራዊ ቡድን ይደረግ የነበረ የገንዘብ ፈንዲንግ ቀረ ለረጅም ጊዜ። መጀመሪያ እንደሱ ፋይናንስ የሚያደርግ ሰው አልነበረም እግር ኳስን። ግን ይሄ ምንድነው ግድ ስለሚለው አይመስልም ነገሩ። ግድ ሙሶሊኒ ግድ እንደማይለው ላትሲዮ ደጋፊ ነው ምን ይባላል። ግን ብዙ ታሪኮች ስታይ ሙሶሊኒ ብዙ ጊዜ አምባገነን መሪዎች የኃይልን ማሳያ አድርገው ስለሚያዩት ይመስለኛል የግል ስፖርቶችን ነው የሚወዱት። የማስል ምናምን የሚታይባቸው ትልልቅ
ቦክስ ምናምን ሊሆን ይችላል። እንደዚህ አይነት ነገር እግር ኳስም ፊዚካል ስፖርት ነው፣ ግን የበለጠ ፊዚካል ስፖርቶች አሉ። የመንግስታቸውን ጥንካሬ እንደ ማሳያ ሲምቦል ተምሳሌት አድርገው ስለሚያዩት ሊሆን ይችላል። ሴሴኮ እግር ኳስን ነበር መጀመሪያ የፈለገው እና መጀመሪያ አካባቢ ተጠቅሞበታል። እና እንዲያውም አንድ ጊዜ ምን ይላሉ፣ የአፍሪካ ዋንጫን ካሸነፍኩ በኋላ ይላሉ የጊዜው የሀገሪቱ ብሔራዊ ቡድን አሰልጣኝ፣ የኮንጎ ደጋፊዎች የኔን ስም እየዘመሩ መጥራት ጀመሩ። ይሄ ነገር ብዬ ከደስታ ስነ ስርዓቱ ሹልክ ብዬ ወጥተዋል። የሞቡቱ ሴሴኮ ስም ነው እየተነሳ መዘመር ያለበት። አሰልጣኙ እሳቸው ናቸው። ተጫዋቾቹ ሜዳ ውስጥ ተጫውተው ድሉን ያመጡት እነሱ ናቸው። ግን በዛ የዛየር የአሁኗ ኮንጎ ስኬት ውስጥ የአሰልጣኙ ስም እንዲነሳ ነበር ይፈልጉ የነበሩት። ዛሎንጋ የሚባል የሀገሪቱ ብሔራዊ ጋዜጣ የአፍሪካ ዋንጫውን ይዘው ወደ ሀገራቸው ሲመለሱ በቃ ከፊት ይዞት የወጣው ፎቶግራፍ ፕሬዚደንቱ ዋንጫውን ይዘው የሚያሳየውን ፎቶግራፍ እንጂ አንብሎ ያሰልጣኙ ይዘውት የተነሱትን ፎቶግራፍ አልነበረም። ስለዚህ የድላቸው ፊት እንዲሆን የተፈለጉት ፕሬዚደንቱ ነበሩ። ግብጽን ሁሉ አሸንፈውን 1974 ላይ የአፍሪካ ሻምፒዮን የነበሩት ግብጽ ደግሞ ምንም ጥያቄ የለውም ያኔም ትልቅ የእግር ኳስ ሀገር ነበረች። እና እንዴት እንደሚበሳጭ የምታውቀው አንድ ጊዜ በሌላ ሀገር ወንዝ ተሻግሮ ባለ በኮንጎ ኪንሻሳ በምትባለው ኮንጎ ብራዛቪል ማለት ነው። በኮንጎ ብራዛቪል ተሸነፉና ተናደደ ሰውዬው። ከሁሉ በላይ እንዴት በጎረቤት መሸነፍ አናደደው። ማሪየን ጉቢ ይባላል። ደወለለት። አየህ የኛን ተጫዋቾች ምናምን አለ። በጣም ተናደደ። ቀጥሎ ባታሸንፉ ከሞሪሸስ ጋር ነበር ጨዋታቸው። ተመሳሳይ ዛቻ ዛተባቸው። ወደዚህ ሀገር መለሳለሁ ብላችሁ እንዳታስቡ፣ ፓስፖርታችሁ ኮንፊስኬት ይደረጋል፣ የኮንጎ ዜጎች አይደላችሁም ከዚህ በኋላ ምናምን አላቸው። ደግነቱ 4-1 አሸነፉ። በኋላ ውድድሩንም አሸነፉ። እና አንድ ተጫዋች ነበራቸው እንዳዬ የሚባል ፒየር እንዳዬ ሙለምባ የሚባል በዛ የአፍሪካ ዋንጫ ላይ 9 ጎል ያስቆጠረ ነው። እኛ ላይ 5 አስቆጥሯል መሰለኝ ካልተሳሳትኩ። እሱ ይሁን እርግጠኛ አይደለም፣ ግን 5 ጎል ያስቆጠረ በአንድ የአፍሪካ ዋንጫ ብዙ ጎል ያስቆጠረ ተጫዋች በመሆን ታሪክ አለ። እሱ ይሁን እርግጠኛ አይደለም፣ ግን ትልቅ ተጫዋች ነበራቸው። ዛይራዊ ተጫዋች ነው እና ቮልቮ የካታንጋው ገዳይ አሳሲን እና በጣም አሁን ልትዩ አትችም እንደዚህ፣ ግን ተከላካዮችን ይገድላል ምናምን ለማለት ሂትለር ምናምን ሁሉ ይሉት ነበር። እንዲህ አይነት ተጫዋች የነበራቸው የኮንጎ ቤከምባወር የሚባል ተከላካይ የነበራቸው በጣም ጥሩ ቡድን ነበራቸው። ግን ከዛ በኋላ ሰውየው ፊቱን አዞረ እና ለረጅም ጊዜ ኮንጎ ለዓለም ዋንጫ ለማለፍ ተቃርባ አታውቅም። እንደ ዘንድሮ የአፍሪካ ዋንጫ ከዛ በኋላ አሸንፋ አታውቅም። በ3 የአፍሪካ ዋንጫዎች 2ቱን ያሸነፈ ብሔራዊ ቡድን አንዱን እዚህ መሰለኝ ያሸነፈው እኛ ጋር። እንዲህ አይነት ብሔራዊ ቡድን ሆኖ መጨረሻ ላይ ግን በእንደዚህ አይነት መንገድ ተጫዋቾቹ ኢንቲሚዴት ተደርገው እና ኢሉንጋ ደንግጦ ኳሱን መጥቶ ምናምን እንደዚህ አይነት ታሪክ አላቸው ለማለት ነው። ጥሩ ጊዜ ስለመሰለኝ ነው። ለዓለም ዋንጫ ለማለፍ ስለተቃረቡ ማርች ላይ ከሌሎች አህጉራት ብሔራዊ ቡድኖች ጋር የሚደረጉ ጨዋታዎች አሉ። እነዛ ጨዋታዎች ኮንጎን ወደ ዓለም ዋንጫ የሚመልሷት ከሆነ ሌላ ታሪክ እንዲኖራቸው ተስፋ እናደርጋለን። ይሄኛው በጣም ጥቁር ታሪክ ስለሆነ ይሄ ግን የሆነው 1974 ላይ ነው። ይህንን አስገራሚ የኮንጎ ብሔራዊ ቡድን ታሪክ ነው የተመለከትነው። እንቀጥላለን። አድማጮቻችን ከኛ ጋር አብራችሁ እንድትቆዩ ነው መንጋብዛችሁ። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።